ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ ዛሬ በአዲስ ሰበር ትኩስ መረጃ ወደ እናንተ መጥተናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ይህ ብርታት ሚዲያ ነው። የምትሰጡት ሀሳብ እጅጉን ስለሚገነባን በሀሳብ መስጫ ሳጥን ላይ እንድታሰፍሩ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። በየጊዜው የሚለቀቁ ቪዲዮዎችን በመመልከትና ቪዲዮን ደግሞ ለወዳጅ ዘመዶቻችሁ ሼር እንድታደርጉ ስል በታላቅ አክብሮት ጠይቃችኋለሁ። ዛሬ ወደ ተሰማ እጅግ አስገራሚ ወደሆነ ሰበር መረጃ አልፋለሁ። እስከ ፍጻሜው አብራችሁ ይቆዩ። ኢቢኤስ ቤት የተለያዩ ፈተናዎችን እያስተናገዱ እየቀጠሉ እንደነበር ይታወቃል። ከአርቲስቶችና ከታዋቂ ሰዎች እልፈት አለፍ ብሎ ደግሞ አዳዲስና ሰበር መረጃዎችን በየጊዜው እየሰማን እየቀጠልን ነበር። ከዛ አለፍ ብሎ ታዲያ የሞቱ ሰዎች የሞቱ በመቀጠላቸው ምክንያት አንዳንድ ጥያቄዎችና ቅሬታዎች በሰዓቱ ቢኖሩም ነገር ግን አለፍ ብሎ ደግሞ አንድ ታዋቂ ሰው በነሱ ቤት ውስጥ ረጅም ጊዜያቶችን በታዋቂነትና በበጎ ስራዎች የሚታወቀው ዳኒ ባለፉት በአንዳንድ ወንጀሎች ምክንያት መታሰሩ በሁላችንም ዘንድ የታወቀ ጉዳይ ነው። ይህንን ተከትሎ ታዲያ አንዳንዶች ከኢቢኤስ ቤት ሊሰናበት እንደሆነና ቀጣይ እርምጃው ከባድ ሊሆን እንደሚችል ሲናገሩ እንደነበር ይስተዋላል። በዚህ መካከል የዳኒ ከኢቢኤስ ቤት መራቅና መውጣት በልፈትና በአንዳንድ ፈተናዎች የሚታገለውን ኢቢኤስ ቴሌቪዥን እንደገና ደግሞ ውጥረት ውስጥ የከተተ ጉዳይ ሆኖ ጥቂት ጊዜያቶችን እንደቆዩ ይታመናል። ፊታቸው ላይ እያንዳንዱ ጋዜጠኞች ላይ ብትመለከቱ የአዘንና የውጥረት ፊት ይታያል። ያ የሚሆንበት ምክንያት ምንድነው? አንዳንድ ወዳጆቻቸውን በሞትና በተለያዩ ፈተናዎች ያጡ፣ ቀጥሎ ደግሞ የነዳኒ ድንገተኛ መታሰር ደግሞ እነሱንም ጥያቄ ውስጥ የከተተ ጉዳይ ሆኖ ይቀጥላል። ያንን ተከትሎ ታዲያ በቅርብ ቀናቶች ውስጥ ዳኒ መፈታቱንና የዋስትና መብት መከበሩን ከመንሱር ጀማል ውጪ ያሉ ሰዎች ሁሉ ከእስር እንዲፈቱና ከእስር ውጪ ሆነው ነገሩን እንዲከታተሉት መወሰኑ ግልጽ ነው። ያንን ተከትሎ ታዲያ ኢቢኤስ ቴሌቪዥን በመታገስና ዳኒን ሳያሰናብተው ረጅም ጊዜያቶችን እንደቆየ ይታመናል። በየትኛው ሕግ መሰረት ወንጀል የሰራ ሰው ደግሞ የቴሌቪዥን ማሰራጫ ጣቢያዎች ላይ በታማኒነት ቪዲዮን ለመስራት እድል ባይሰጡትም ነገር ግን ዳኒ ከዛ አለፍ ብሎ እንደገና የመስራት እድል እንደተሰጠው በሁላችንም ዘንድ የታወቀ ጉዳይ ሆኖ ይቀጥላል። ይህንን ተከትሎ አሁን ባለው የህይወት መንገድና ፈተና ውስጥ ዳኒ ነገሮችን ወንጀሉን እንዳልፈጸመና አንዳንድ ነገሮች ከሱ አቅም ውጪ ሆነው በመተዋወቅና በወዳጅነት እዛ ውስጥ ገብቶ ስራዎችን እንደሰራና ምንም የረባ ጥቅም እንዳላገኘ ገንዘብ እነሱ የሚሉትን ገንዘብ ያክል አጭበርብሬና አግኝቼ ከሆነ ታዲያ እንደገና ቲቪዎች ላይ ማሰራጫ ጣቢያዎች ላይ የምሰራበት ምንም አይነት ምክንያት የለም። የተጠራውና ተጭበርብረራን ተብሎ የሚነገረው ገንዘብ ከሚሊዮኖች አልፎ በቢሊዮን የሚጠጋ እንደሆነ ይነገራል። ይህንን ተከትሎ ታዲያ ህይወቴን የሚለውጥ ገንዘብ ካገኘው ኢትዮጵያ ውስጥ ምን ሰራለው? ታዲያ ይህንን የሚወደኝን ህዝብ ክጄና የእነሱን ገንዘብ አጭበርብሬ በደስታ እንዴት እየሳቅኩ እኖራለሁ? ነገሮች ጣሩና መጨረሻውን ፈጣሪ ካሳመረ የምናየው ይሆናል ሲል ዳኒ መናገሩ ይስተዋላል። ይህንን ተከትሎ ታዲያ አንዳንዶቹ ቅሬታቸውን እንኳን ቢያቀርቡ ኢቢኤስ ቴሌቪዥን በፈተና መካከል እያለፈና ሰራተኞችን በሞትና በማሰናበት ቀደምት ሆኖ ቢቀጥልም ነገር ግን የዳኒ ህይወት መንገድና ፈተና እጅግ የከበደና ትላንትና በከበረበትና ብዙዎች ባደናነቁበት በዚች ምድር ላይ ደግሞ ለመዋረድና ዋጋ ለመክፈል መታገሉ እጅግ ቢያስቆጣውም ነገር ግን ጉዳዮቹ ከተጣሩ በኋላ ውጤት ላይ ደርሶ ፈጣሪውን እንደሚያመሰግንና በማያውቀው ነገር ዋጋ እየከፈለ እንደሆነ መናገሩ ብዙዎችን ያስገረመ ጉዳይ ሆኖ ይቀጥላል። የሉላና የዳኒ ወዳጅነት በብዙዎች ዘንድ የሚያስቀናና እጅግ ብዙ ታሪኮችን በጀርባው ያዘለ እንደሆነ ይነገራል። ሉላ በዚህ በህይወት መንገዷ መካከል እጅግ መካሪና በጎ ሰው ትፈልግ ነበር። በዛ የህይወት መንገድና ፈተና መካከል ረጅም ዓመታቶችን ከትዳር ርቃና ልጆቿን ብቻዋን ለማሳደግ ስትታገል እንደነበርና በዚህ መካከል ደግሞ ከዳኒ ጋር የነበራት ወዳጅነት እንደጠነከረ በሁላችንም ዘንድ የሚታመን ሀቅ ነው። መታቀፍ ሆነ አብረውኝ የሚሆን ሰው እፈልጋለሁ፣ ምንም ያክል ቢሆን ሴት ነኝ
ጅም ጊዜያቶችን ብቸኝነት ዋጋ አስከፍሎኛል። ነገር ግን አሁን ልቤ ውስጥ አንድ በጎ ሰው አለ በፈተና መካከል አብሮኝ የሚቀጥል ስትል መናገሯ ብዙዎችን ያስገረመ ጉዳይ ሆኖ ይቀጥላል። የሉላና የዳኒ ወዳጅነት እጅግ የጠነከረና ከነሱ አልፎም ደግሞ በልጆቻቸው መካከል አሻራ የጣለ እንደሆነ ይነገራል። ሁለቱ ፕሮግራም ሲያዘጋጁና በኢቢኤስ ቴሌቪዥን ውስጥ ሲሰሩ አብዛኞቻችን ከተመለከትን ፕሮግራም አቅራቢ ሳይሆን የሚመስሉት ባልና ሚስት ወይም ጥንዶች የሚመስሉ እንደሆነ ይታመናል። በዚህ ህይወት መንገድና ፈተና መካከል የሚያልፉት እነዚህ ሁለቱ በጎ ሰዎች የልብ ቅንነትና መልካምነታቸው አንድ ያደርጋቸዋል። በዚህ የህይወት መንገድና ፈተና መካከል በሚያልፉበት እጅግ ውጣ ውረዶችን እያሳለፉና ዳኒም የሉላን ችግር ለመረዳት ሉላም ደግሞ የዳኒን ችግር ለመረዳት አብሮ ሲንቀሳቀሱ እንደነበር ይታመናል። ታዲያ ዳኒም ትዳሩን ዋጋ ከከፈለና ውጥረቶችን ካሳለፈ በኋላ ትዳሩ እንዳልቀጠለ የታመነና የታወቀ ጉዳይ ነው። ረጅም ዓመታቶችን ከስዊድን ተመልሶ ኢትዮጵያ ውስጥ እየኖረ እንዳለና አብሮ ከነሉላ ጋር እየሰራ እንደሆነ የታመነ ጉዳይ ነው። በዚህ የህይወት መካከል ታዲያ ከሚስቱ ጋር የተለያዩበት መንገድ በርቀት ምክንያትና በአንዳንድ አለመስማማቶች ውስጥ ሆኖ ኢትዮጵያ ውስጥ ስራውን እየሰራ እየቀጠለ እንደነበር የታመነ ጉዳይ ነው። ሉላም በሌላኛው በኩል ደግሞ ብዙ ዋጋዎችን ከፍላ ትዳሯን ለማጽናት ስትታገልና ዋጋዎችን እየከፈለች ረጅም ርቀቶችን ለመሄድ መታገሏ ግልጽ ነው። አንዳንዴ ፈጣሪ ካልፈቀደላችሁ በስተቀር እናንተ ብቻ ዋጋ ከፍላችሁ ትዳራችሁን ማጽናት አትችሉም። አብራችሁ ያለም ሰው ዋጋ መክፈል አለበት ስትል መናገሯ ይሰማል። መታቀፍ እፈልጋለሁ፣ እኔም እኮ የራሴ የሆነ ስሜት አለኝ፣ አብሮኝ የሚኖርና ልጆቼን የሚያሳድግ አለውልሽ የሚል ሰው ያስፈልገኛል። አንዳንድ ጊዜ እኛ ሲንግል መሆን አንፈልግም፣ ነገር ግን ህይወት በግድ እንደዛ እንድንሆን ያስገድድናል ስትል መናገሯ የብዙዎችን ልብ የነካ እንደሆነ ይታመናል። በዚህ ህይወት መንገድና ፈተና መካከል ያለፈችው ታዲያ ዳኒን በማግኘቷ እጅግ ደስተኛ ብትሆንም ነገር ግን አሁን በዳኒ ላይ መጡ ፈተናዎች እጅግ እንዳስደነገጧትና ግራ እንዳጋቧት በነገሩ ደግሞ ከዛ በፊት ነገሮች ከመፈጠራቸው በፊት በተደጋጋሚ ዳኒን እየመከረች እንደነበር ትናገራለችም። ዛሬ ደግሞ የተፈራው ነገር መድረሱ አልቀረምና የዳኒና የሉላ ህይወት መንገድ ውስጥ ፈተና እየበዛ እንደቀጠለ ይታመናል። ነገሩ ከነሱ አልፎ በልጆቻቸው መካከል በጎ ነገርን እየዘራ መልካምነታቸው ደግሞ ፍንትቡ ብሎ የሚታይ ሁልጊዜ ደስተኛ ሆኖ ነገሮችን ለመቀጠል ሲታገሉ እንደነበር ይታመናል። እነዚህ ሁለቱም በጎ ቅን ልብ ያላቸው ከሚያለቅሰው ጋር እኩል የሚያለቅሱት ከሚያዝነው ጋር እኩል የሚያዝኑ ነገር ግን የህይወት መንገዳቸው ውስጥ ፈተና የሚበዛባቸው እንደሆነ ይነገራል። በዚህ የህይወት መንገድና ፈተና መካከል የሉላና የዳኒ ወዳጅነት ደግሞ አሁን ባለው ሁኔታ በአንዳንድ ክፍተቶች ሊሻክር ቢታገልም በስተመጨረሻ ከዳኒ መፈታት በኋላ ሁለቱ መገናኘታቸው ተሰምቷል። ሲገናኙ በእንባ ተገናኙ። እጅጉን መላቀሳቸውንና እንኳን የሉላ ልጆችም ሳይቀሩ እንደ አባት ዳኒ እንደተቀበሉት ሁለቱ ከተገናኙ በኋላ ደስታቸው እጅግ ከፍ እንዳለና እየተለቃቀሱ እንደነበር ይነገራል። በቅርብ ጊዜ ታዲያ ነገሮችን በርቀት ሆኖ ሊከታተል የነበረው ዳኒ አሁን ደግሞ ወደ ኢቢኤስ መመለሱ ብዙዎችን ደስተኛ ያደረገና የሉላን ልጆችንም ጨምሮ ሉላንም እጅግ ደስተኛ ያደረገ አብሮ እንዲቀጥሉ ተስፋ የሰጠ እንደሆነ ተነግሯል። ውድ የቻናላችን ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። በቀጣይ አዲስ ትኩስ ሰበር መረጃ እስከብንገናኝ ድረስ ባላችሁበት ሁሉ ቸር ቆዩ፣ ቸር ሰንብቱ እላለሁ።